እሷ ድንግል ትሆናለች። እሷን እየተከተሉ ሌሎች ደናግል ይከተሏታል። የደናግል መመኪያቸው ያሰኛት ይሄ ነው። ፊት አውራሪ የሆነችው በዚህ ምክንያት ነው። ሰማይን የከፈተችው መሰላል እርሷው ናት። ሰማይን የከፈተችው መልአክን ከሰው ጋር ያነጋገረች፣ ሰውን ከመልአክ ጋር ያነጋገረች፣ መልአክ ወደ ሰው ወጣባት። ያዕቆብ ከስሯ የተኛባት ማለት ድንግል ማርያምን ተስፋ እያደረገ መሞቱ ነው። ከስሯ የተኛው ማለት ነው። ለዚህ ነው እኛ ስዕል ስንስል የኢትዮጵያ ቤተክርስቲያን ስዕል ስትስል ዘከመ ተማኅፀንም ይባላል። አታች ላይ የሚተኛ ሰው እያይታችኋል። ከእመቤታችን ስዕል ስር እዛ ላይ ይተኛል። እመቤታችን እያዩት የተኙ የሞቱ አባቶቻችን ናቸው። ሁሉም ተስፋቸውን ሳያገኙ ሞቱ ያለ ቅዱስ ጳውሎስ። ለዚህ ነው ሁሉም ተስፋቸውን ሳያገኙ ሞቱ። እሷን ተስፋ እያደረጉ ሞቱ፣ አረፉ። ከላዩ ከጫፏ ላይ ያለውን ንጉሥ ተስፋ እያደረጉ ሕያው እግዚአብሔር ነው። መላእክትን ወደ ታች አወርዳ ሰውን መላክን ሰው አድርጋ አንድ ማህበር ወይ ከውኑ አሃደ መርኤተ ለአሐዱን ወላዊ ለአንድ እረኛ ለክርስቶስ አንድ መንጋ ለመሆን የበቃ ነው በዚያች መሰላል ነው። ይህንን ይዞ ነው ቅዱስ ቄርሎስ እንዲሁ መናፍቅም አንዳንድ ጊዜ ይነሳ፣ እመቤቴ ይነሳ፣ ጥሩ ነው። እንዲሁም ቅዱስ ዮሐንስ አፈወርቅ ይላል መናፍቃን እናመሰግናችኋለን፣ ለእናንተ መልስ ለመስጠት የረሳናቸውን መጻሕፍት ሁሉ እንድንመረምር አድርጋችሁናል። ጠቀማችሁን፣ እሰይ ኑ ይላቸዋል።